ያመድ በምክር ቤት ተገኝቶ ያደረጋቸው የተለያዩ ነገሮች ናቸው። እንዴት የጠበቅነውን ያህል ነው ወይስ ከጠበቅነው በታች ነው በላይ ነው? እንደተለመደው ብዙ አስተያየት ልንሰጥበት እንችላለን። ግን በመነሻ እንዲሆኑ አንዳንድ ያቀርብኳቸው መረጃዎች አሉ። ወይዘሪት ብርቱካን አያኖ እዚህ አሜሪካ ሀገር ጥገኝነት ጠይቃለች። ሰሞኑን አንድ መረጃ ደርሶን ነበር። አብይ አህመድ በአፍሪካ ህብረት አንድ መደብ ላይ እንድትቀጠር ተፈልጎ ነበር። ነገር ግን መጽሐፍ ምንድነው የአንድ መንግስት እውቅና ወይም ደግሞ ሪኮመንዴሽን ነው የሚባለው ያንን ለማግኘት ከአብይ አህመድ በኩል ያደረገችው ጥረት አልተሳካም። አብይ አህመድ በአፍሪካ ህብረትም በአንድ ቦታ ላይ እንድትቀጠር ስላልፈለገ ያንን የእውቅና ደብዳቤ ባለመስጠቱ እዛ ፖዚሽን ላይ እዛ መደብ ላይ ልትቀጠር አልቻለችም። አውላላ ሜዳ ላይ የወደቀች ሆናለች ወይዘሪት ብርቱካን አያኖ። በመጨረሻም እዚህ አሜሪካን ሀገር መጣ ጥገኝነት መጠየቋን ነው የሰማ ነው። እንዴት አየው? ወይዘሮ አስቴር ማሞ በቅርቡ ጥገኝነት ጠይቋል። ሚኒሶታ ሄደው ነው የጠየቁት። የዋሽንግተን ኤምባሲው ምክትል አምባሳደር ወይም ደግሞ ሁለተኛ ሰው ሆነው ለ3-4 ዓመት ቆይተው ነበር። በመጨረሻም ወደ ሀገር ቤት እንዲመለሱ ጥሪ ተደርጎላቸው አልመለስም ብሎ ሚኒሶታ ሄደው ጥገኝነት ጠይቋል። በነገራችን ላይ በርካታ የአማራ ክልል የህዝብ ተወካዮች ምክር ቤት አባላት ባገኙት ቀዳዳ እየወጡ አይመለሱም። አብይ አህመድ ለዚህ የሁሉንም ፓስፖርት ይዟል አሉ። ከዚህ በኋላ አብይ አህመድ ሳይፈቅድ ለሕክምና እንኳን ከኢትዮጵያ መውጣት የማይችሉ የብልጽግና ባለስልጣናት በተለይ የአማራ ብልጽግና ባለስልጣናት ሁሉ ነገራቸው በአብይ ቁጥጥር ስር መግባቱን ነው የሰማነው። እንግዲህ ሰሞኑንም እያየነው ሁሉንም ካቢኔ አባሮ አዲስ እንዲመረጡ ተደርጓል። የተወሰኑት ሽግሽግ የተደረገበትን ሁኔታ ነው ሰሞኑን ያስተዋልነው። ለማንኛውም ይህንን ክስተት እንዴት አየው? ብልጽግና ከምንም በላይ አደጋ ውስጥ ገብቷል። ውስጣዊ ትግል ውስጥ ነው ያለው። በዚህም በዚያም ፈተና ውስጥ እንዳለ ነው የሚነገረው። የአብይ አህመድ የሰሞኑ መፍጨርጨርና በዚህም በዛም ከቴሌቪዥን መድረክ ላይ ያለ መጥፋቱ አንዱ ምክንያትም ውስጣዊ ቀውሱን ውጫዊ በሆነ በተለያዩ ነገሮች ለማስቀየስ እንደሆነ ይነገራልና እስቲ እን እንዴት አየው ትንግርቱ? መሳይ የብልጽግና አመራሮች ወይንም የብልጽግና ባለስልጣናት ባገኙት ቀዳዳ ዊንዶው ኦፍ ኦፖርቹኒቲ ነው የሚፈልጉት እንጂ ወጥተው እንዳልከው የተለያዩ ሀገራት ላይ ጥገኝነት መጠየቅ እንደሚፈልጉ ግልጽ ነው። ምክንያቱም ሀገሪቱ ውስጥ ያለው ሁኔታ ለነሱ አመቺ አይደለም። በቀጣይም የሚሆኑት ነገሮች አሁንም እየሆኑ ያሉ ነገሮች ለነሱ እዛ ተረጋግተው እንዲቀመጡ የሚያስችል አይደለም። እንደሰማነው እኔም ከዚህ በፊት ባለኝ መረጃ መሰረት በጣም በርካታ ባለስልጣናት ከሀገር እንዳይወጡ ክትትል የሚደረግባቸው ናቸው። አብዛኞቹ በአብይ አህመድ የስለላና የክትትል እንትን ውስጥ አድማስ ውስጥ ያሉ ናቸው አብዛኞቹ ማለት ነውና ትንሽ የቀዳዳ ሲያገኙ ከሀገር ለመውጣት ፍላጎት ያላቸው ናቸው። አሁን ምንድነው እንደነዚህ አይነት ሰዎች ከሀገር ሲወጡ ለየት የሚለው ነገር ምንድነው መሳይ? በሀገሪቱ ውስጥ ባለው ሁኔታ እየደረሰ ባለው የሆነ ባለው ነገር አሁን ለምሳሌ ብርቱካንን ካነሳው ነገር አንፃር የምትፈልገው ቦታ ላይ ባለመመደቧ ሊሆን ይችላል ከሀገር የወጣችው። አብዛኞቹ ለህዝብ ክብር ኖሯቸው የነጻነት ትርጉም ገብቷቸው የህዝብ ሰቆቃና ፍዳ ገብቷቸው ከወገናችንና ከህዝባችን ጋር እንቆማለን በእንደዚህ አይነት አስቸጋሪ ወቅት። ስለዚህ የኢትዮጵያ ህዝብ ሳይመቸው እኛ በተናጠል ተመችቶ ልንኖር አንችልም። ሁሌም ከታሪክ ጋር ከእውነት ጋር እንቆማለን። ትክክል ምን ሆነው በታሪክ ምዕራፍ ነው። ከህዝብ ጋር በመቆማችን እናተርፋለን ብለው እንደዛ አይነት ውሳኔ ወስነው ኦኬ ከህዝብ ጋርና ከሀገር ጋር ወግነው የሚቆሙ ሰዎች አይደሉም አብዛኞቹ። የኢህአዴግ ባለስልጣናት ስብዕና እሱን የሚፈቅድ አይደለም። የብልጽግና ሽማምንት ስብዕና እሱን የሚፈቅድ አይደለም መሳይ። ሀገሪቱ ላይ የሆነው ነገር አብዛኞቹ ስልጣኖቻቸውን ለህዝብ እንዲያስረክቡ ሪዛይን እንዲያደርጉ የሚያደርግ ነው። በርካቶቹ ማለት ነው። በርካቶቹ ግን የሚሆነው ነገር የምትመለከተው ምንድነው? ሰራዊት እያስፈጁ ሀገርን በጦርነት ማግደው በየጊዜው ስልጣን ሲጨመርላቸው ሹመት ሲሰጣቸው ነው የምትመለከተው። እነሱም በቃን የሚሉ አይደሉም፣ ኃላፊነት የሚወስዱ አይደሉም። ተጠያቂነትን በሀገሪቱ ውስጥ እንደሌለ ትመለከታለህ። ሀገሪቱ ውስጥ ያለው ቀውስ በአጠቃላይ እና ሀገሪቱ ውስጥ ለደረሰው ቀውስ ኃላፊነት ወስደው ለዚህ ተጠያቂ ነን ብለው ወይንም ደግሞ እየደረሰ ያለው ጥፋት ከህዝብ ጋር እንድንቆም ያስገድደናል፣ ይሄንን ጥፋት ቆም ብለን እንድናይ ተገደናል ብለው ለህዝባቸው ሲሉ መከራውን ተጋፍጠው አገዛዙን ሞግተው
በዚህም ምክንያት ከኃላፊነታቸው ተነስተው ከሀገር የወጡ ሰዎች ብዙ አይደሉም። ምናልባት በጣት የሚቆጠሩ ጥቂት ሰዎችን ልናነሳ እንችል ይሆናል። ግን በዛ ደረጃ የሚቆሙ ሰዎች እንዳልሆኑ እረዳለሁ። በግል ጠብ ምክንያት ፍላጎቶቻቸው ወይንም የስልጣን የሚመደቡበት ቦታ ሲያስቆርፋቸው አንተ እንዳልከው ምናልባት ከሀገር ለመውጣት የሚፈልጉ ሰዎች ሊኖሩ ይችላሉ። የነዚህንም ለምሳሌ ጥገኝነት ከዛ የተለየ ነገር ከዛ የተለየ ትርጉም አልሰጠውም። የነጻነት ዋጋ ገብቷቸው ከህዝብ ጋር ከታሪክ ጋር ከእውነት ጋር ለመቆም ፈቅደው በዛ ልክ ድፍረቱ ኖሯቸው ወጥተው አገዛዙን ለመታገል ለመሰለ ይሄንን መለመሳይ አብዛኞቹ ከሀገር ከወጡ በኋላ ሲደበቁ ነው የምታያቸው። ወጥተው በአደባባይ ይጋፈጡ። ምክንያቱም ያካበቱት ሀብታቸው እንዲነካባቸው አይፈልጉ። ገባህ? የግል ኩርፊያ ያደርጉታል፣ የግል ጠብ ጉዳይ ያደርጉታል። ስለዚህ ከሀገርና ከእውነት ጋር ከህዝብ ጋር ሆነን በሀገራችን ለውጥ እንዲመጣ እንተጋለን የሚሉ ሆነው አታገኛቸውም ብዙ ጊዜ ማለት ነው። ግን ደግሞ እንዳልከው በጣም በርካታ የዚህ አገዛዙ ላይ እንግዲህ እንደምታውቀው አገዛዙ አለሁ የሚለው በሚዲያ ነው ያለው። መሬት ላይ በተጨባጭ ከ4 ኪሎ እና ከአዲስ አበባ ዙሪያ ላይ እንግዲህ አምባሳደር ማሲንጋ ባንድ ወቅት የተናገረውን ታስታውሳለህ። እንጦጦ ደርሰን መመለስ ምጥ ሆኖብናል ነው ያለው። ዛሬ ላይ ደግሞ ያለውን የጸጥታና የደህንነት ጉዳይ ሀገሪቱ ውስጥ በምን አይነት ደረጃ ፍራጃይል እንደሆነ የምታውቀው ነው መሳይ። የሀገሪቷ በተለይ የዜጎች ደህንነት ጉዳይ በምን ያህል ደረጃ አስፈሪ ደረጃ ላይ እንዳለ ታውቃለህ። በየዘርፉ በኋላ ላይ እናነሳዋለን። ግን ደግሞ እነዚህ ሰዎች አብዛኞቹ ያገዛዙ ባለስልጣናት በየጊዜው ለምን መሰለ እሱ በየጊዜው በሚዲያ እየወጣ የሚያወራው መሳይ ህፃናት እና የህፃናት ክፍለ ጊዜ በሚዲያ በሱ በሚታይበት ልክ ሲታይ አላውቅም። እዛ ሀገር ላይ እሱ በሚታይበት ልክ የሚዲያ ጋዜጠኞች እንግዲህ በየዕለቱ በሚዲያ መስታወት መቅረብ ያለባቸው ግለሰቦች ጋዜጠኞች እሱ በሚቀርብበት ፍሪኩዌንሲ ልክ ሚዲያ ላይ አይቀርቡ። በየዕለቱ የሚመጣው ለህዝቡ ሳይሆን ከስሩ ላሉት ለራሱ ካቢኔዎች በየዕለቱ በነገራችን ላይ ህዝብን ብቻ አይደለም የሚያታልለው የራሱን ካቢኔና የካቢኔ ሰርክልም በዛው ልክ እሱ የሚናገረውን እንዲቀበሉ በየጊዜው ኮንፊደንስ እንደሌለው ስለምታቅ ለምሳሌ ቅቡልነት እንደሌለው ስርዓቱ እንደምታቀበት አንደኛው መንገድ በየቦታው በየተራራው ላይ እየሄደ የቀድሞ ባለስልጣናትን እየጠራ ስለኔ ተናገሩ ሚላቸውን ነገሮች ስትመለከት በተደጋጋሚ it's a kind of confidence የለም። ያ ኢትዮጵያ ውስጥ vote of confidence የለም። ኦኬ አገዛዙን ህዝብ ሲጠላው ህዝብ ሲያወግዘው ቅቡልነቱን ሲያጣ የሚጠየቅበት ቼክ የምታደርግበት የፖለቲካ ሜካኒዝም የለም። ሁሉ ነገር የተሰበረ ስለሆነ እየጠራህ በሚዲያ ሰዎች ስላንተ እንዲናገሩ ታደርጋለህ ደጋግመህ። በዚህ ምክንያት ቅቡልነትን ያጸና መስሎ እንዲሰማ ታደርጋለህ ማለት ነውና በዚህ ምክንያት አብዛኞቹ ከሀገር የሚወጡበት መንገድ የለም። በየዕለቱ እሱ የሚነግራቸውን ነገር እያመኑ ዛሬ ለምሳሌ ፓርላማ ላይ የነበረው አጠቃላይ ድባብ መወራጨቱን ምኑን ስታይ እንደዛ አይነት ሀገር አይመስልም። በተጨባጭ ግን በዛ ልክ የሚያወራበት አግባብ ምንድነው የሚለውን በኋላ እናነሳዋለን እና አብዛኞቹ ትንግርቱ አንድ ነገር እዚህ ላይ መጥቀስ ካለብን በተለይም የመነሻችን የወይዘሪት ብርቱካን አያኖ ጉዳይ ነው። ብርቱካን አያኖን በተመለከተ እሷን ጨምሮ ወይዘሮ አስቴር ማሞ ሌሎችም ብልጽግናን በአሁን ሰዓት እየተለዩ ውጭ የሚወጡትና ከወጡም በኋላ ድምጻቸውን የሚያጠፉት ሰዎችን በተመለከተ የብልጽግና ሰዎችን ያልከው ነገር በደንብ ሊሰመርበት ይገባል። ህዝብ ተበደለ፣ ህዝብ ተጎሳቆለ፣ ህዝብ ከፍተኛ ችግር ውስጥ ነው አለ ብለው በዛ ተቆጭተው በዛ እንደው ያ ስሜት ተሰምቷቸው ወጡ ብሎ ለመናገር የሚያስደፍር አይደለም። ወይዘሪት ብርቱካን አያኖን በተመለከተ ብዙ መረጃዎችን ከዚህ በፊትም አውጥተናል። ፊቷ ላይ ለወጣ አንድ የተወሰነ ነገር ማስተካከያ ብላ ለአንድ ሆስፒታል ቪዚት በዱባይ ላደረገችው $70,000 ያወጣች ናት። ከፍተኛ ዝርፊያ ውስጥ ያለች ሴት እንደሆነች በተደጋጋሚ ይወጣል። አብይ አህመድም አይን ያወጣ ዝርፊያ እየተከናወነ ስላለ እሷ ደግሞ ከሌላ መዋቅር ጋር እየሰራች እንደሆነ ስለደረሰባት ነው ወዲያውኑ እርምጃ ወስዶ ከውጭ ጉዳይ ሚኒስትር ዴኤታነት አንስቷት ሌላኛውን በተመሳሳይ ዝርፊያ ውስጥ ያለን አቶ ብርሃኑ ጸጋይ የተባለን ከጅቡቲ አምባሳደርነት ወደ ውጭ ጉዳይ ሚኒስትር አምጥቶ በተመሳሳይ ቦታ ያስቀመጠው ሁለቱም ሌቦች ናቸው። የመዋቅር ልዩነት ነው። እሷ ከሌላ መዋቅር ጋር ናት፣
ብርሃኑ ጸጋዬ ከአብይ መዋቅር ጋር ስላለ ነው ወደ ቦታ የመጣው እንጂ ለህዝብ አስበው ለህዝብ ተቆርቆሮ በአብይም ሆነ በዛኛው ወገን በዚህ ደረጃ የሚገለጽ ምንም ነገር የለም። እሷ በጣም ከፍተኛ የሆነ ሙስና ውስጥ ገብታለች። ዲፕሎማት ሲመደብ፣ አታሼ ሲመደብ፣ የሆነ ቦታ ላይ አምባሳደር ሲመደብ የተወሰነ ወራት ደሞዝ ወይም ደግሞ ከደሞዙ የኛል ፐርሰንት እሷ ለአካውንቷ ገቢ እንዲደረግ አስቀድማ ስምምነት አድርጋ ነው ሹመት ሁሉ እንዲሰጥ የምታደርገው። ከፍተኛ ሌብነት ውስጥ የገባች ሴት ናት። ወይዘሮ አስቴር ማሞም አንድም ቀን ለህዝብ በደል አንድም ቀን የኦሮሞ ህዝብ ተበደለ ኢትዮጵያ ህዝብ ተበደለ ብላ ስትናገር ሰምተን አናቅም። ሰሞኑንም ይህን እርምጃ ስትወስድ ምናልባት ምክንያት ካላት ብለን በእጅ ስልኳ ላይ ደውለን ደጋግመን ልናገኛት ያደረግነው ጥረት አልተሳካም። ምክንያት ካላት ጥገኝነት የጠየቁት በዚህ ምክንያት ነው ምትል ከሆነም ወጣ እንድትናገር ትጠየቃለች፣ ትጠበቃለች። ለማንኛውም እንዳልከው ነው የብልጽግና ባለስልጣናት ስለ ህዝብ አስበው አይደለም መንግስትንም ወይም አብይን የሚለዩት። መውጫ ቀዳዳ እየፈለጉ ነው። እንደነገዱ አንዳርጋቸው እንደነታየ ደንዳ አይነቱ ደግሞ ከነዛ ውስጥ አንድ ላይ ማስገባት የለብንም። ዋጋ እየከፈሉ ነው። በዚህ ሙስና ዋና ምንድነው መተንፈሻ በሆነበት የብልጽግና መንደር ውስጥ ይቅርበን ብለው እስር ቤትንም ሆነ ስደትን የመረጡት እንደነዚህ አይነት ባለስልጣናት ደግሞ ከነ አስቴር ማሞ ከነ ወይዘሮ ብርቱካን አያሌው ጋር አብረው እንደው ሊወቀሱ የሚገባቸው አይደሉም ለማለት ነው። ምናልባት ትንግርቱ ሐሳቤን አግኝተው ከሆነ ተነታየ ያው እስር ቤት ነው ያሉት። በጣም ጥቂቶቹ ወጥተው ትግል ያደርጋሉ። አሁን እኔ የማይገባኝ ነገር ምንድነው ከዚህ አገዛዝ ከተለየ በኋላ ማትታገልበት ምክንያት ምንድነው? ይሄ አገዛዝ በሀገርና በህዝብ ላይ ያመጣ ያለው ጉዳት አምኖ ገብቶ ከመጣ ለምንድነው ትግል ማታደርግ? ለምንድነው የምትደበቀው? ወታደሮችንም ከወታደራዊ መኮንኖችንም ጭምር ነው ይሄን ጥያቄ የምጠይቀው። ልሂቃኖችንም ጭምር ምሁራንን ከሀገር የሚሰደዱ ሰዎች ለምንድነው ኢኮኖሚክ ማይግራንቶች የሚሆኑት? ኢትዮጵያ ውስጥ ትላንትና የነበሩበት ኑሮ ነው መሳይል በዚህ በሜሪላንድ አሁን በጣም በርካታ ልሂቃን ናቸው። አዲስ አበባ ዩኒቨርሲቲ አሁን ሰው ስለመኖሩ አላውቅም። ከስኩል ኦፍ ሎው ብቻ ከአዲስ አበባ ዩኒቨርሲቲ ስኩል ኦፍ ሎው ብቻ 12 ዶክተሮችን ነው እዚህ ያገኘሁት። 12 ከአንድ ስኩል ነው ማለት ምንድነው እየተካሄደ ያለው ሀገሪቱ ውስጥ? ማን ቀረ ነው የምትለው መሳይ? ብሬን ድሬኑን ነው የምነግርህ በልሂቃን ደረጃ። እና ከወጣህ በኋላ ደግሞ የወጣህበት ምክንያት ግልጽ ነው። ሀገሪቱ ውስጥ ያለው ሁኔታ ግልጽ ነው። ሰው ሀገራችንን ለጥፋት አስረክበን በሄድንባቸው ቦታዎች ላይ ደልቶን እንድንቀመጥ አይደለም የሚጠበቀው። ከዚህ በፊት እለዋለሁ እኔ ራስ ሙሉጌታ በርካታ ኢትዮጵያን ጣሊያን ዳግም የወረራት ጊዜ መሳይ በፈረንሳይ የህግ ትምህርታቸውን አቋርጠው የ16 እና የ17 የ18 ዓመት ወጣቶች ሀገራቸው ዘምተው አሸንጌ ላይ ትግራይ በተለያየ ቦታ ላይ ነው የሞቱት። በውጭ ሀገር የነበሩ የኢትዮጵያ ተማሪዎች ኢትዮጵያ ተወረረች ብለው ገብተው ከወገናችን ጋር ነው የወገናችን ዕጣ ፈንታ ነው የምንጋራው ብለው ዛሬ ይሄ አገዛዝ በሀገርና በህዝብ ላይ ያደረሰ ያለው ግፍ በቃ ሊባል ይገባዋል የሚሉ ሰዎች ሲወጡ ካገዛዙ እንደ አይጥ ጉርጓድ ውስጥ የሚቀበሩበት ወይንም የሚደበቁበት ምክንያት አይታየኝም። ነው ሀገሪቱ ውስጥ ያለውን ንብረታችንን ይወስዳል ምናምን። ሀገሪቱ ውስጥ ንብረታችንን አይደለም ሀገር ነጥቆሃል እኮ አገዛዙ። ኢትዮጵያ ህዝብ በመሰረቱ ለሚያፈራውም ንብረት ለህይወቱም ዋስትና የሌለው በምድር ላይ እጅግ የተጎሳቆለው ህዝብ ነው። እኔ በማስረጃ ነው መከራከረው። ይሄ ምንም አይነት ህጋዊ ፕሮቴክሽን የሌለው ህዝብ ነው ኢትዮጵያ ህዝብ። በራሱ ሀገር መንግስት ጦርነት የታወጀበት ህዝብ እና ይሄንን እያዩ ከወጡ በኋላ ኢንዲፈረንት መሆን ይቻላል ወይ? አይቶ እንዳላየ መሆን የሚቻልበት ሁኔታ ነው ወይ ሀገሪቱ ውስጥ ያለው? እስኪ እነሱ የገዙት ድሮን መሳይ አንድ ቀን ሌላ ቦታ ላይ ለሌላ ተልኮ ድሮን ተጠቀምን ሲሉ ሰምተህ ታውቃለህ? ኢትዮጵያውያንን ከየመን ከሁቲ ታጣቂዎች ወይንም ከሌሎች ታጣቂዎች ለማስለቀቅ ድሮን ተጠቀምን ሲል ሰምተው ታውቃለህ? አገዛዙ አንድ ቀን የኢትዮጵያን ህዝብ ክብር ለማስጠበቅ ወታደራዊ እርምጃ ወሰድን የሚሉበት ጊዜ አለ? አልነበረም። ያለፉትን 7 ዓመታት የሚያመርቱትን መሳሪያ የሚገዙትን መሳሪያ
ሁሉን የሀገሪቷን ሀብት ሸጠው ጦርነት ነበር ህዝብ ላይ ሲያውጁ ነበር። እነዚህ ሰዎች ባሉበት ሁኔታ ውስጥ ከነዚህ ሰዎች ተለይተን ገብቶን የወጣ ነው ካሉ አምነን ከህዝብ ጋር ለመቆምና ከህዝብ ጋር ለመታገል ነው የወጣ ነው ካሉ ከህዝብ ጋር መተው መታገል ነው ያለባቸው። በአደባባይ ወጥተው ለምን ካገዛዙ ኢፌክት እንዳደረጉ መናገር ነው ያለባቸው ብዬ ነው ማምነው። መሳይ ግን ደግሞ ኦፖርቹኒስት ናቸው አብዛኞቹ። ኦፖርቹኒስት መሆናቸውን የምታውቀው በማድፈጣቸው። አገዛዙ ውስጥ ያሉትም ባለስልጣናት አብዛኞቹ ፋኖ ወደፊት የገፋ ሲመስላቸው ለኛ ይጽፋሉ፣ እንውጣ እያሉ። እኛ እኮ ከትግሉ ጋር ነው ያለነው፣ ከህዝብ ጋር ነው ያለነው፣ ይሄ አገዛዝ እኮ መወገድ ያለበት ነው፣ መተባበር በምንፈልገው መንገድ መተባበር እንፈልጋለን ይላሉ። አገዛዙ ደግሞ አይ አሁን እንኳን በተወሰነ መንገድ እንግዲህ ወታደር በተመረቀ ቁጥር ሻንጣቸውን የሚያነሱና የሚያስቀምጡ አሉ። የደሃ ልጅ እየገባ ባለቀ ቁጥር የነሱ መቀጠልና ለመቀጠል ማለት ነውና መሳይ በእነዛ አይነት እንትን የሚያደርጉ ናቸው አብዛኞቹ። እንደዚህ አይነት ትዊስት ውስጥ የገቡ ናቸው። በተጨባጭ ከህዝብና ከሀገር እውነት ጋር እንቆማለን ብለው በድፍረት አገዛዙን ለመታገል የቆረጡ ወጥተውም ይታገላሉ። እዛም ሆነው በድፍረት ላመኑበት ዓላማ ይታሰራሉ፣ በትግል ሜዳ ይገባሉ፣ ይዋደቃሉ። ይሄንን አይነት ትግል እያደረጉ እንዳሉ ትመለከታለህ ማለት ነውና እነዚህ ሰዎች ወጡም ገቡም ጉዳያችን አይደለም። ይሄ አገዛዝን በተመለከተ የሚደረግ ትግል ግን ለአፍታም ቢሆን ሰዎች ስለመጡ በብዛታና ምንም አይደለም፣ ወጡ ገቡ በሚለው አይደለም። ዋናው ነገር ህዝብ እያደረገ ያለው ትግል ዞሮ ዞሮ ያሸንፋል። አገዛዝን እንደዚህ አይነት ግፈኛ አገዛዝን ከህዝብ ጫንቃ ላይ ለማውረድ የሚደረገው ትግል በሀገሪቱ ውስጥ ተጨባጭ ለውጥ፣ ሰላምና ዴሞክራሲያዊ ሽግግር በሀገሪቱ ላይ እንዲመጣ የሚያስችል ትግል ማድረግ ተገቢ ነው። ለዚህ ደግሞ ቢያንስ የገባቸው ሰዎች ከተሰለፉ በቂ ነው፣ ውጤት ማምጣት ይቻላል ብዬ አምናለሁ። መሳይ ትንግርቱ ያው ቀደም ሲል እንዳልነው በተለይ አማራ ተወላጅ ሆኖ ምክንያቱም በአሁን ሰዓት በአብይ አህመድ ኢላማ ተደርገው ታርጌት ተደርገው እየተጠቁ ያሉት የአማራ ብሔር ተወላጆች ናቸው። አምናቸውም የራሱ ሆነው አጎንብሰው ማሸርግደውለትም እንደፈለገ እንደ ሙዝ ልጣጭላቸው ላይ የወጣም የደፈጠጣቸውም አሁንም ድረስ የማያምናቸው የአማራ ክልል ባለስልጣናት ከሁለቱም ያልሆኑ ከህዝብም ሳይሆኑ ከአብይ አህመድም ሳይሆኑ መጨረሻቸው አጓጉል የሆኑ የአማራ ክልል ምስለኔ ባለስልጣናትም ሆነ ሌሎችም ከዚህ እንኳን መማር አልቻሉም። እዚህ ውጭ ወጥተውም በዛው ደብዛቸው የሚጠፋ ድምጻቸው የሚጠፋ ብዙ አይተናል። አንድ ቀን በስም ዝርዝር እየጠቀስን ሁሉንም እናጋልጥ እንደሚሆን ተስፋ አደርጋለሁ። እስቲ ወደ ዛሬው የአብይ አህመድ መድረክ እንምጣ። እንደው በጥቅሉ እንዴት አየኸው? አብይ አህመድ ሲወራጭ ነበረ፣ አብይ አህመድ ሲደነፋ ነበረ፣ አብይ አህመድ ሲቀጥፍ ሲዋሽ ነው የዋለው። አንድም እውነት አልተናገረም። መሬት ላይ የሌለ አየር ላይ ተንሳፈፈ የእድገት ዲስኩሮችን ሲያሰማ ነው ያለው። ምናልባት አንተ ጠቅለል አድርገህ በየአንዳንድ ጎላጎላ ባሉት ላይ በዝርዝር እንወያያለን። ግን ስታዩ አጠቃላይ ፓርላማው መድረክ እንዴት ነው ያየኸው? የኢትዮጵያ ፓርላማ አልነበረም የሚመስለው። ታርጌት በኤርትራ ጉዳይ ጀምሮ በኤርትራ ነው የጨረሰው አጠቃላይ ንግግሩን ማለት ነው። የሁሉ ነገር የእያንዳንዱ የኢትዮጵያ ውስጥ ያለ ምስቅልቅል ውጤት እና መነሻ እና መዳረሻውም ጭምር ኤርትራ እንደሆነ ነው ሲያነሳ የነበረው። ለኔ ከመሬት ላይ ካለው ተጨባጭ እውነታ የተፋታ ነው እና በሀገሪቱ ውስጥ ላለው የኢኮኖሚ ስብራት ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው ረሃብ ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው ጦርነት ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው የኢኮኖሚ ስብራት፣ የገንዘብ መላሸቅ፣ በየዘርፉ ለምታያቸው በሀገሪቱ ውስጥ ያጋጠሙ ዘርፈ ብዙ ክራይሲሶች መሳይ የኢትዮጵያ ውስጥ ያለው አንድ ወይንም ሁለት ስብራት አይደለም ያለው፣ ዘርፈ ብዙ ክራይሲስ ነው ያለው እና በርካታ ቀውስ ያለበት ሀገር ላይ አሁንም አገዛዙ ሀገሪቱ ውስጥ የተሻለ የፖለቲካ መፍትሄ የሚመጣበትን እድል ሙሉ ለሙሉ እንደዘጋ ማሳያ ነበር የዛሬው ውሎ። አብዛኞቹ ነገሮች ክህደት የነበሩበት በተጨባጭ ህዝብ የሚኖረውና የሚያውቀው ነገር የተካደበት ነበር የነበረው። በየዘርፉ እንዳልከው ልናየው እንችላለን።
አብዛኛው አልቲሜትሊ የነበረው ነገር የትርክት ለውጥ ተመልክቼበታለሁ፣ የመረጃ መፋለስ ተመልክቼበታለሁ፣ ተጨባጭ ፖለቲካዊ መፍትሄ እንደሌለ ትላንትንም ዛሬንም ነገንም የሚረዱበት አግባብ በሀገሪቱ ውስጥ የተሻለ ሰላምና ሀገራዊ መረጋጋት እንዲመጣ ፍላጎት እንደሌላቸው ተረድቼበታለሁ። በሁሉም ዘርፎች ማለት ነው የሚነሱት ነገሮች በተጨባጭ አገዛዙ ከፕሮፓጋንዳ የዘለለ ተጨባጭ መፍትሄ ለማምጣት ቁርጠኛ እንዳልሆነ ዛሬም ማሳያ ነው። ሀገሪቱ ውስጥ የቀጠሉት ጦርነቶች በምንም አይነት መንገድ ሰላማዊ መፍትሄና ልባት እንደማይኖራቸው የታየበት እና ይናገር የነበረበት አግባብ ይናገር የነበረበት ህብረት በተጨባጭ ለሚነሱ ተጨባጭ ችግሮች ምላሽ ለመስጠት ሳይሆን እንደው ዝም ብሎ ጀብደኝነትን በተለይ ደግሞ ይሄ አገዛዝ በብዛት በፕሮፓጋንዳ የተሳከረ የተፋለሰ አገዛዝ ሚስ ኢንፎርሜሽን እና ዲስኢንፎርሜሽንን ዋነኛ ግብአቱ አድርጎ በሱ መተዳደር ይፈልጋል። የምናውቀውን እውነት የምታውቁትን እውነት ህዝብ የሚያውቀውን እውነት ህዝብ ራሱ እንዳውት እንዲያደርግ ያስገድደዋል። ለምሳሌ ልማትን የሚገልጽበት ለምሳሌ ኢኮኖሚውን ያነሳበትን መንገድ ብትመለከተው እኔ እስከዛሬ ድረስ ማውቀው በዓለም ላይ አሉ የሚባሉ ተጨባጭ ኢኮኖሚ መመዘኛዎች 4 ወይንም 5 ናቸው። አንደኛው ጂዲፒ ነው፣ ግሮስ ዶሜስቲክ ፕሮዳክት በአገሪቱ ውስጥ የሚመረት ጥቅል ምርትና አገልግሎት ነው። ምርትና ምርታማነት ማደግ እና በአገሪቱ ውስጥ ያለ የአገልግሎት እድገት ተለክቶ የሚቀመጥበት ማሳያ ነው። አሃዛዊ ማሳያ ወይንም ማንጸሪያ ነው። አፍንጫችሁ አሽትቶ ነው የኢኮኖሚ ለውጥ በሀገሪቱ ውስጥ እንዳለ ልትገነዘቡ የሚገባው ነው የሚለው እሱ። የትኛውም ስኩል ኦፍ ኢኮኖሚክስ በአፍንጫ በማሽተት የሀገርን እድገት መለካት እንደሚቻል አልሰማንም፣ አልተማርንም፣ አናውቅም። ምን ያህል ከእውነት እንደተፋታና ለሚነሱ ተጨባጭ አሃዛዊ ጥያቄዎች የሚሰጣቸውን ዳይቨርትድ የሆኑ ምላሾች ነው ምነግር። ክቡር ዶክተር ደሳለኝ ጫኔ ያነሳው ጥያቄ ላይ አሃዛዊ መከራከሪያዎችን አቅርቧል። የሀገሪቱ የድህነት መጠን አገዛዙ በተደጋጋሚ የሚጠቅሳቸውን ተቋማት እንኳን መነሻ አድርገን ብናይ በሀገሪቱ ውስጥ ያለውን የድህነት መጠን ምጣኔ በከፍተኛ ደረጃ እያደገ ሀገሪቱ ውስጥ ከ80 ሚሊዮን በላይ ህዝብ ከድህነት ወለል በታች ወድቋል ነው በዓለም አቀፍ ደረጃ ያለው ሪፖርት።